ብሌንና ዳግም ለመጨረሻ ጊዜ ተለያዩ። እንግዲህ እናታቸው ባሴረችው ሴራ ምክንያት ብሌንና ዳግም ተጣልተው ቃልም ከዚያ ቤት ለመጨረሻ ጊዜ ዳግም ዓይንሽን ማየት አልፈልግም፣ ከቅድሞም አንቺን አምኜ እዚህ ቤት ማስገባት አልነበረብኝም፣ እናቴ ያለችኝን ነገር መስማት ነበረብኝ። ስለዚህ አሁን ቤቱን ለቀሽልኝ ውጪ ብሎ አባረራት። ብሌን እንግዲህ በትላንትናው ዕለት ሳሚ እናቷን ማን እንደሆነች እንደሚነግራት እና እንደዚሁም ደግሞ ከእናቷ ጋር እንደሚያገናኛት ቃል ገብቶላት ነበረ። እንግዲህ ለመገናኘትም ቀጠሮ ተያይዘው ነበረ ማለት ነው። እንግዲህ ብሌን ሌሊቱ አልነጋ ብሏት በጣም በጉጉት ስትጠብቅ ነበረ ማለት ነው። እንግዲህ ነግቶላት እናቷን ለማግኘት እና እናቷ ማን እንደሆነች ለማወቅ በጣም ጓጉታ ነበረ ማለት ነው። ነገር ግን ጠዋት ከእንቅልፏ እንደተነሳች እናቷ በመደወል ወደ ቤት እንድትመጪ ይፈልጋለሁ በአስቸኳይ ብላት ወደ እናቷ ቤት ስትሄድ ብሌን ግን ልቧን የሚሰብር እና በጣም የሚያሳዝን ነገር ነበር የተመለከተችው። እንግዲህ ዳግምና ቃል በአንድ ላይ ተኝተው ነበር ያየቻቸው ማለት ነው። እንግዲህ ቃል ይህንን ነገር ማለትም ከዳግም ጋር እንድትተኛ ያደረገቻት ወይዘሮ ገነት ናት ማለት ነው። እንግዲህ ያደረገችበትን ምክንያት ምንድን ነው? ዳግምና ብሌን በነበራቸው ግንኙነት ደስተኛ አልነበረችም። ሁለቱ እህትና ወንድም እንጂ ፍቅረኛሞች መሆን አይችሉም ብላ ስትናገር ነበረ ማለት ነው። ነገር ግን ዳግም ደግሞ ብሌንን መቼም ቢሆን አልተዋትም፣ እሷ እህቴ ልትሆን አትችልም፣ እሷ የስጋ ልጅሽ አይደለችም፣ ስለዚህ ፍቅረኛሞች መሆን እንችላለን ብሎ ሲሟገታት ነበረ ማለት ነው። እንግዲህ ወይዘሮ ገነት ዳግም በጣም ግትርና ያሰበበትን ነገር የማይተው እንደሆነ ስለምታውቅ ብሌንን ግን በዚህ ምክንያት ልቧን ከሰበርኩትና በዳግም ካዘነችበት መቼም ቢሆን ይቅርታ ታደርግለትም ብላ ስላሰበች እንግዲህ ለቃል ለስላሳ ገዝተህላትና በማለት እንግዲህ ዳግም ለስላሳውን ገዝቶ ከመጣ በኋላ በእንቅልፍ ማለትም የእንቅልፍ መድኃኒት ውስጡ በመጨመር ትሰጣቸዋለች ማለት ነው። እንግዲህ ሁለቱም እንቅልፍ ላይ ስለነበሩ ምንም የሚያውቁት ነገር የለም ማለት ነው። እንግዲህ የቃልን ልብስ በማውለቅ እና ሜዳው ላይ በመጣል ከዳግም አጠገብ እንድትተኛ አድርጋ ብሌን ወደዛ ቤት መታ ሁለቱን እንድታያቸው አድርጋለች ማለት ነው። እንግዲህ ትልቅ ሰውም ተንኮል ያስባል። እንግዲህ ብሌን ሁለቱን በተመለከተቻቸው ጊዜ በጣም ልቧ ተሰብሮና እያለቀሰች ነበረ ማለት ነው። እንግዲህ ከዛ ቤት ቀጥ ብላ ወደ ሳሚ ወደ ተቀጣጠሩበት ቦታ ትሄዳለች። እንግዲህ ሳሚ ብሌን በጣም ከፍቷት ሲያያት ለምንድን ነው እንደዚህ የሆንሽው ብሎ ለማጽናናት እና ለማረጋጋት ይሞክራል ማለት ነው። እንግዲህ እንደዚህ ከሆንሽማ እኔ እናትሽ ማን እንደሆንሽ ልነግርሽ አልችልም ብሎ ብሌንን እንደምንም እንድትረጋጋ ካደረገ በኋላ እናቷ ሰላም እንደሆነች ትነግራታለች ማለት ነው። ነገር ግን ይህንን ነገር እንዳወቀች አቶ በኃይሉ ማወቅ እንደሌለበት እና ሁለቱ እናትና ልጅ መሆናቸውን ካወቀ ሁለቱንም እንደሚገድላቸው አስጠንቅቆ ሰላም ይህንን ነገር ማወቅ የለባትም፣ ነገር ግን እናትሽ ሰላም ናት ብሎ ሁሉንም ነገር ለብሌን ይነግራታል ማለት ነው። ብሌን እንግዲህ በሰማችው ነገር በጣም ትደሰታለች፣ ትገረማለችም። እንዴት ቆይ እናቴ ልትሆን ቻለች? ነገር ግን እናቴ እንደሆነች የሆነ ስሜት ይሰማኝ ነበር፣ እሷ ለእኔ በጣም የቅርቤ ሰው እንደሆነች አውቅ ነበረ እያለች ብሌን የሰላም እናቷ እንደሆነች በጣም ደስተኛ ትሆናለች ማለት ነው። እንግዲህ ከዚህ ቀደም እናት ተመርጦ ቢሆን እናትን የማደርገው አንቺን ነበር እያለቻት ነበረ። ሰላምም እንደዛው ልጅ በምርጫ ቢሆን አንቺን ነበር የምመርጠው እያለቻት ነበረ ማለት ነው። እንግዲህ ሁለቱም በጣም የሚዋደዱ እና የሚፈላለጉ ሰዎች ነበሩ። አሁን ላይ ግን እናትና ልጅ እንደሆኑ ብሌን አውቃለች ማለት ነው። እንግዲህ ዳግም ለመጨረሻ ጊዜ የብሌን ልብ እንዳይጠገን አድርጎ ሰብሮታል። እንግዲህ ባየችው ነገር ብሌን በጣም ተሰብራለች ማለት ነው። ነገር ግን ሳሚ ደግሞ በህይወቷ በጣም አስፈላጊና ወሳኝ በጣም ትጠብቀውና ትፈልገው የነበረውን ነገር ለእሷ በጣም ውድ የሆነ ነገር ሰጥቷታል ማለት ነው። እንግዲህ ብሌን በዳግምና በሳሚ መካከል ያለውን ልዩነት ታሳቢ ውስጥ በማስገባት እንግዲህ ለሳሚ ጥሩ አመለካከት እንደሚኖራት እና እንደዚሁም ደግሞ እንግዲህ ጓደኛሞች ሆነው እንደሚቀጥሉም ቃል ተገባብተዋል ማለት ነው። እንግዲህ ሁሉ ነገር የሚጀምረው ከጓደኝነት ነው፣ ስለዚህ ሌላው ነገር እንደርስበታለን ብሏል ሳሚ። ሳሚ ግን እሷን በጣም እንደሚወዳትና ህይወቱን አደጋ ላይ ጥሎ እሷን ለማየት በመጣበት ሰዓት ነው እንግዲህ ሁሉ ነገር እየደረሰበት ማለት ነው። እንግዲህ ብሌን እስከዚህ ድረስ ነው ወይ የምትወደኝ? ግን እኮ እኔ እናንተ በቅጡ እንኳን አንተዋወቅም እያለችው ነበረ። ሳሚ ግን እኔም እሱ በጣም ያስገርመኛል፣ ነገር ግን ከህይወቴም በላይ ነው የምወድሽ እያለ
ሲነግራት ነበር ማለት ነው። እንግዲህ ብሌን በሳሚ ብትገረምም አሁን ደግሞ የእናቷ መገኘትና እናቷን እንድታውቅ ምክንያት ስለሆናት በጣም ደስተኛ ሆናለች ማለት ነው በሳሚ። ከዚህ በኋላ እንግዲህ የእናቷንም ቃል የምትጠብቅበትና ዳግምን ከልቧ የምታስወጣበት ጊዜ ነው። እንግዲህ ለእናቷም ቃል ገብታላታለች። ከዚህ በኋላ ዳግምን እንደ ወንድሜ እንጂ እንደ ፍቅረኛ ያላየውም አንቺ ካልሽኝ ቃል ውጭ አልወጣም ብላ ቃል ገብታላት ነበረ ማለት ነው። እንግዲህ ዳግም በዚህ ነገር ደስተኛ ባይሆንም አሁን ላይ ግን ባየችው ነገር ብሌን መቼም ቢሆን ይቅርታ እንደማታደርግለት ለዳግም እርግጥ ነው ማለት ነው። እንግዲህ ቃልንም ከሱ ጋር ተኝታ ሲያገኛት በጣም ደንግጦ ከዚህ ቤት ለቀሽልኝ ውጪ ብሎ ያባረራታል። እንግዲህ ቃል የመጨረሻ ዕጣ ፈንታዋ ጎዳና ላይ ሆኗል ማለት ነው። እንግዲህ ይህን ሁሉ ነገር ያደረገችው ቃል ሆን ብላ እንደሆነ እሷ አጠገብ መታየተኛቸው ነው ያሰበው። እንግዲህ እናቱ ይህንን ተንኮል እንደሰራች በጭራሽ አያውቅም ማለት ነው። ምክንያቱም ቃል ከዚህ ቀደም በብዙ ነገር ተንኮለኛና ክፉ ሴት ስለሆነች ይህንንም ነገር ያደረገችው እሷ ናት ብሎ ስላሰበ ቃልን ለመጨረሻ ጊዜ ከዛ ቤት ወለቃ እንድትወጣ ያሰናብታታል ማለት ነው። እንግዲህ ወይዘሮ ገነት ብሌንና ዳግም ሊለያዩላት መሆኑን ስታስብ በጣም ደስተኛ ሆናለች ማለት ነው። አሁን ላይ የአቶ በኃይሉም የመጨረሻው ጊዜ የደረሰ ይመስላል። እንግዲህ ብሌን ሰላም እናቷ እንደሆነች ታውቃለች። ይህንን ያክል ጊዜ በእናቴ ላይ ሲጫወትባት የቆየውን ሰው ከእንግዲህ በኋላ ማንም ሰው እናቷን እንዲጎዳባት አትፈቅድም። ከዚህ ቀደምም ብዙ ጊዜ ለሰላም ስትከላከልላት እና ከብዙ ነገር ስትጠብቃት ነበረ ማለት ነው። አሁን ደግሞ እናቷ መሆኗን ስታውቅ ማንም ሰው እንዲጎዳት አትፈቅድም ማለት ነው። እንግዲህ ብሌን ሳሚን እንዳስደበደበው ለሰላም ነግራት ነበረ ማለት ነው። ማለትም እንግዲህ ቃልን ከዛ ቤት ሰላም እንዳባረረቻት እና ያቃጠለችውን አንሶላ እሷን እንደሚያስታውሳት እና ከዚህ በላይ ልጠላት አልፈልግም፣ እለት እለት በምታደርገው ነገር ለእሷ ያለኝ ጥላቻ ደግሞ እየጨመረ ስለሆነ ልጄ ብትሆን እንኳን በዚህ ልክ ልጠላት አይገባም እና ለዛ ነው ያስወጣዋት ብላ ስትነግራት እንግዲህ ልጅሽ እንደሆነች ትጠራጠሪያለሽ ወይ ብላ ስትነግራት እንግዲህ ሳሚ ከነገሬ ጊዜ ጀምሮ በጣም ጥርጣሬ ጨምሮብኛል ብላ ስትነግራት እንግዲህ ሳሚ ነው ማለት ነው የነገራሽ ብላ እንግዲህ ለዛ ነው ማለት ነው አቶ ባይሎ ያስደበደበው ብላ ስትል እንግዲህ ሳሚን እንዳስደበደበው ሳታስበው ከአንደበቷ ቃል ይወጣል ማለት ነው። እንግዲህ በዚህ ሰዓት ሰላም ሰምታት ስለነበረ ሳሚን አስደብድቦታል እንዴ ብላ ትጠይቃታለች ማለት ነው። እንግዲህ ብሌንም የተፈጠረውን ነገር ትነግራታለች። እንግዲህ ሳሚ ከከባድ አደጋ እንደደረሰን እንደተረፈና አቶ በኃይሉ የግድያ ሙከራ አድርገውበት እንደሆነ ትነግራታለች ማለት ነው። እንግዲህ ሰላም በዚህ ሰዓት ሄዳ አቶ በኃይሉን እንዴት እንደዚህ ታደርጋለህ ብላ ትጮህበታለች ማለት ነው። ከዚህ በኋላ የኔና ያንተ እህትና ወንድምነት እዚህ ጋር አብቅቷል። መቼም ቢሆን አንተን ወንድም አድርጌ ልቀበልህ አልችልም፣ በሞት እንኳን መቃብሬ ላይ እንድትቆም አልፈልግም ብላ አቶ በኃይሉን ትናገረዋለች ማለት ነው። ይህንን የነገረች ነገር ማን ነው ብሎ ሲጠይቃት ራሱ ሳሚ እንደነገራት ነው እንግዲህ ሰላም የነገረችው ማለት ነው። እንግዲህ በዚህ ሰዓት አቶ በኃይሉ ሳሚ በህይወት እንዳለ ሲያውቅ በጣም በመደንገጥ ሳሚ በህይወት አለ ማለት ነው፣ ቆይ እንዴት ብሎ እሱም ሳያስበው ከአንደበቱ ቃል ይወጣል ማለት ነው። እንግዲህ በዚህ ሰዓት ልትገለው ነበር አይደል ብላ ሰላም አቶ በኃይሉ ላይ ትጮህበታለች ማለት ነው። እንግዲህ ምን ያክል ጨካኝና አረመኔ ሰው እንደሆነ ተረታለች። እሷም ላይ ደግሞ ያደረገው ነገር ሳሚ የነገራት ነገር እውነት እንደሆነ 100% እርግጠኛ እንድትሆን አድርጓታል ማለት ነው። እንግዲህ ለእኔ እውነቱን ስለነገረኝ ነው አይደል ያስደበደብከው እያለች አቶ በኃይሉን ስትቆጣው ነበረ ማለት ነው። እንግዲህ የምርመራው ውጤት ምናልባት የማስቀየር እድሉን እንኳን ቢያገኘው ሰላም ግን አምና ልትቀበለው አትችልም። ምክንያቱም አሁን ላይ በብዙ ነገር ሳሚን ስትጠራጠረው ነበረ። ምናልባት አቶ በኃይሉን ለመበቀል እየተጠቀመበት መንገድ ሊሆን ይችላል ብዬ እያሰብኩ ነው ብላ ነበረ። አሁን ግን እርግጠኛ እንድትሆን ሳሚ የነገራት ነገር ሁሉ እውነት እንደሆነ እንድታውቅ አድርጓታል ማለት ነው። እና የምርመራው ውጤት እንኳን ምናልባት ቢቀየር ወይዘሮ ሰላም ልትቀበለው አትችልም ማለት ነው። እንግዲህ በዚህ ድራማ ዳግምና ብሌን እህትና ወንድም እንደሆኑ ሳሚና ብሌን ደግሞ ፍቅረኛሞች ሆነው እየቀጥሉ የምትሉ ላይክ እያደረጋችሁ እንደዚህ ሆነ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ የሃይማኖት ቲዩብ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። እንግዲህ ሰላም እና ብሌን ሰላም እናቷ እንደሆነች በማወቋ በጣም ደስ ብሎናል።
በቀጣይ ደግሞ ሰላም እንግዲህ ብሌን ልጇ እንደሆነች የምታውቅበት ጊዜ ደግሞ በቅርቡ እንደሚሆን ተስፋ እናደርጋለን። ሰላማችሁ ይብዛልኝ።